ተመለሽ 3506 ነው ያልሽኝ አይደል? ሙስሊም 3506 ቡኻሪ ግን የሚገርመው የለም እንትን ላይ እኔ ላኩልህ ተርጉም እስቲ ያው ቴሌግራም ላይ ስክሪንሻት አድርጌላ ከዛማ አይመችም። ምን እዚህ ተረጉመዋለሁ ችግር የለም። ኦኬ እግዚአብሔር ይመስገን። እኔ ላኩልህን እኮ እንትን ብትላቸው የኡመር ናስ ከዛ እንደዚህ ሰፍ ጠብብ ነው የሚያደርገው። ይሄውን እንደዚህ አድርጌ ከፍትልሻለሁ። አሁን ይሄው በአጭሩ ታሪኩ እንደዚህ ይመስላል ይልሻል። እዚህ ጋር ይሄው ታብሌቴ ላይ ከፍችልሻለሁ። ታሪኩ የታወቀ ሐዲስ ነው ይልና ታሪኩ መግቢያ አቡበከር እና ዑመር ወደ ነብዩ ቤት በገቡ ጊዜ ነብዩ ባለቤቶቻቸው ተከበው በዝምታ በትካዜ ውስጥ ሆነው አገኟቸው። ይታያቸዋል። የነብዩ ሚስቶች አኩርፈማ ባለቤቶቻቸውም ነብዩ ከአቅም በላይ በሆነ ተጨማሪ ወጪ ለቀለብ ይጠይቋቸው ነበር። የዑመር ሙከራ ዑመር ረደይ ምናምንና ዑመር ያለውን አስተውሎ አሁን እኔ እንደዚህ ቢያረጉኝ ምን ላደርጋት እንደምችል ሚስቴን ብሎ እንደሚናገር ስሙ ተመልከቱ። የነብዩን ስሜት ለመቀየር ለማስለገስ በማሰብ የገዛ ባለቤቷቸውን የከዲጃን ልጅ ስላደረጓት ነገር በመንገር ነብዩን አሳቋቸው ይላል። ተግሳጽ ሲልና አቡበከር ዑመር የገዛ ሚስቶቻቸውን አይሻን ሐፍሳን ነብዩን የሌላቸውን ነገር በመጠየቃቸው ገሰጿቸው ይላል። የአላህ ውሳኔ ትክክል አልተረጎመም አይደል? የኔ ነው የተረጎመው አልኩህ እኮ ነው ያንተ አልሰማልከኝ እንጂ። እሺ እስቲ አንቺ ደግሞ እንትን አይልማ ከዛሽ ከቴሌግራም ላይ ቅድም ያሳየን ነበር እያብራራ ነው የተረጎመው። አይሻና ሐፍሳ ናቸው ሁሌ የሚወቀሱት። ባይዘው አይሻ ሐፍሳ ግን ምን አርጋ ነው? ዘይነብ ነበረች የምትጠግበው። ይሄው እሺ አንብቤ አዩ ምን ይላል መሰላችሁ? በስተከክሉ አቡበክር እሺ ጃቢር ቢን አብደላህ ረዲየላሁ ዐንሁም እንደሚሉት እንዲህ ሲሉ ዘግበዋል። አቡበከር መጥተው የአላህ መልእክተኛ ነብዩ መሐመድ ማለት ነው ለማግኘት ፍቃድ ጠየቀ። በደጃፋቸው ላይ ሰው ተቀምጠው አገኙ። ለማንም ፍቃድ አልተሰጠም ነበር። ለአቡበከር ግን ተፈቀደላቸውና ገቡ ይልና በመቀጠሉም ዑመር ረዲየላሁ ዐንሁም እንደሚሉት መጥተው ፍቃድ ጠየቁ። ለእሳቸው ተፈቀደላቸው። ዑመር ሲገቡ ያለ መልእክተኛ ሚስቶቻቸው ከበዋቸው እጅግ አዝነውና ዝም ብለው ተቀምጠው አገኟቸው። የሙሐመድ ሚስቶች አዝነው አገኛቸው ማለት ነው። ዑመርም ያለ መልእክተኛ የሚያስቅ ንግግር እናገራለሁ ብለው አሰቡና እንዲህ አሉ። መሐመድን ለማሳቅ ማለት ነው። ምን አለ? ያለ መልእክተኛ ሆይ የከዲጃ ልጅ ባለቤቴ፣ የዑመር ሚስት የከዲጃ ልጅ አይደለች? ባለቤቴ ገንዘብ ብትጠይቀኝ አለ ስትጠይቀኝ አይተኸኝ ቢሆን ኖሮ ተነስቼ አንገቷን በዘነበጥኳት በመታዋት ነበር። እንዲህ ብላ ብትጠይቀኝ አንገቷን ባልኳት ነበር። ልክ እንዳንተ ሚስቶች እንደዚህ ብትጠይቀኝ ኖሮ የኔ ሚስት እንዲህ በመታዋት ነበር ብሎ ይለዋል ማለት ነው ዑመር። እና መሐመድ ምን አለ? ተው ዑመር ምናምን ያለው ነው። ያለ መልክተኛ ሳቁና እንዲህ አሉ፣ እነሆ እንደምታያቸው በዙሪያ ሆነው እንደማይኖረኝ ገንዘብ ጭማሪ እየጠየቁኝ ነው። አታያቸውም? የኔ ሚስቶች ሐሜተኛ ባል ሚስቱን ማለት ነው። የኔ ሚስት አለች አይደል እንደዚህ ብላ ምትለኝ። እንዴት ነው አንድ ላይ ጀማ ሆነው ወንዶች ቁጭ ብለው አንዳንድ ወንዶች ሚስቴ እኔ እንደዚህ ትለኝ አለች አይደል እኔ እንደዚህ ምትለኝ ብሎ እንደሚያማው ማለት ነው። መሐመድ ምናል ይሄው እኔ በዙሪያ የከበውኝ እንደሌለኝ እያወቁ ገንዘብ ጭማሪ እየጠየቁኝ ነው ብሎ ለዑመር ይመልስለታል። አሁን ይሄ አሬ የምትሉት ነብይ ስብዕናን ከሱ ማራደው ብላችሁ የምትሉት ነብይ በእንደዚህ አይነት ገለጻ ሚስቶቹን ይገልጻል ብላችሁ ታስባላችሁ?
አንደኛ እዚህ ጋር የነብዩ ሚስቶች አኩርፈው አዝነው እንደነበር ይናገራል። ነብዩ በፍትሃዊ ያስተዳድር ነበር የሚለው ውሸት እንደሆነ ሚስቶቹን። ሁለተኛ የነብዩ መልስ አንድ ሞዴል ከተባለ ወይም ደግሞ ለእኔ አርአያና ምሳሌ ነው የተባለ ነብይ ሊመልሰው የማይገባ ቃል ነው። የኡመር መልስ የኡመር ንግግር ምንድነው? ያለ መልክተኛ የአንተ ሚስቶች እንደሚናገሩት እንደሚጠይቁት የኔ ሚስት ብትጠይቀኝ ተነስቼ አንገቷን ዘብጣት ነበር እላት ነበር ሲል ያለ መልክተኛ ሳቀና ይሄው እንደምታየው በዙሪያ ከበውኝ እንደሌለኝ እያወቁ ይጠይቁኛል ብሎ መለሰ። እንዳልኳችሁ አንድ ባል የኔ ሚስት እንደዚህ ብሎ ለዛንኛው ለጓደኛው ሲያማለት አለች አይደል እኔም እንደዚህ የምታደርገኝ ብሎ ሚስቱን የሚያንጓጥጥ ሰው ፊት ማለት ነው የሚያማ ሰው። እንደዚህ አይነት ሰው ነበር ለእኔ ሞዴሌና አርአያዬ ብለው የሚያስቡት ነብይ። አይ አተምታ ነውር ነው ብሎ ሲቃወም አታዩት። ገባችሁ ነጥቤ? እሺ ከእህታችን ጥያቄ አለ ስትል ነበርና ለሷ እንት እንበል እንትንስ የቁርአኑ አያ ራሱ አቅም የሌላቸው ሰዎች አታቁ የሚል ነው ይሉላ እንዴ? አቅም ሲኖራችሁ ነው ትርፍ መቦት ያለባችሁ ምናምን ብለው ይፈስሩታል። ያ የቁርአን አያው ማለት ነውና ለሱ ዝጋ ይሰራም ወይ አቅም ከሌለ ማና እኮ ሱራ 4:3 ላይ 2:2:3:4 ለእናንተ እንድታገቡ ፈቀድንላችሁ፣ ነገር ግን አቅም ከሌላችሁ አንዲትን ብቻ እንድታገቡ እና እንትን ሴቶችን ባሪያ ሴቶችን ገንዘብ እንድታደርጉ ይላል። ትክክል። ለመሐመድ ሲሆን የቁርአን አያዎች ራሱ ይሻራሉ። አለሽ እህታችን ካለኝ ነገር አንቺን መርጫለሁ። ወንድ ነው እንዴ አለ ነው መቤታችንን ነው ካለኝ ነገር አንቺን መርጫለሁ ያልሽው አለው። ማማዬ ትንሽ ጠብቆኝ ጥያቄ ነበረኝ። ኦኬ እሺ ጠብቁኝ ነው ያለችው። ትንሽ ማይክል ዘጋን ሰዎች ተነሱብኝ። ሙስሊም ወገኖቻችን ዛሬ የሉም። ምን ተሻለ ነው የኔም ቤት ረሱት ቢኒ ምን እያደረጉ መሰለሽ? በቃ ቤታቸው ተደብቀው ቁጭ ብለዋል። የቅድሙን ሐዲስ ላንብብላችሁ። ሱናን አቢ ዳውድ 21:46 ላይ ላንብብላችሁ። ይሄ ሱናን አቢ ዳውድ ይሄው ምንድነው የሚለው? ሳሂህ ይላል አልባኒ። ይሄው do not beat Allah's handmaid የአላህን ሃንድሜዶች ወይም ደግሞ ሰራተኞች አትምቱ። but when Umar came to the messenger of Allah ግን ዑመር ወደ አላህ መልእክተኛ መጣ እንዳለ ምን አለ? የአላህ መልእክተኛ ብዙ ሴቶች መጥተው ነበር የመሐመድ ቤተሰብ ጋር ምን ሊያደርጉ? ባሎቻችን መቱን ብለው ኮምፕሌን ሊያቀርቡ ቅሬታ ሊያቀርቡ። ከዛ መሐመድ ምን አለ? they አለ are not the best of the amongst you ከናንተ መካከል እንደዚህ የሚያደርጉ ካሉ መጥፎች ናቸው ጥሩ ያልሆኑ ናቸው ብሎ ተናገረ። እቺን በቅንፍ ያስገባት እስከዚህ ድረስ ታያላችሁ። የዚህን የሙሉን ሐዲስ ሐሳብ ይቀይራል። those husband who take to take a beat their wife are not the best of amongst you ሚስቶቻቸውን የሚመቱ ባሎች ከናንተ መካከል መጥፎ ናቸው ወይም ጥሩ ያልሆኑ ናቸው ብለው አስገቡበት። ነገር ነው መሐመድ ያለው ግን መተው ኮምፕሌን የሚያቀርቡ ባሎቻችን መቱን ብለው የሚሉ ሴቶች ካሉ እንደዚህ አይነት ሴቶች መጥፎ የሚባሉ ሴቶች ናቸው፣ ጥሩ ሴቶች አይደሉም ማለት። ሙስሊሞች ግን ምን አረጉ? በቅንፍ ሚስቶቻቸውን የሚመቱ ባሎች ልክ ቁርአን ላይ እንደሚጨምሩት በቅንፍ ሐሳቡን ቶታሊ ነው የሚቀይረው። ቶታሊ ሚስቶቻቸውን የሚመቱ ባሎች ጥሩ አይደሉምና ባሎች መቱን ብለው ኮምፕሌን የሚያቀርቡ ሴቶች ጥሩ አይደሉም ማለት የተለያየ ነው አይደል? ሁለቱም
ልክ እንደዛ ሲሆን እንትን ባለው ዘጋ ልክ እንደዛ ሲሆን ኢሚዲየትሊ ሐሳቡን እንዲቀይር አድርገው አስቀመጡት ማለት ነው። ለማናቸው እንደዚህ ነው የሚዋሹት ሙስሊሞች፣ እንደዚህ በጣም ይዋሻሉ። እና ቻርጅ 5% ሲሆን ነው እንደዚህ የሚያደርገው። 5% ሆኖ ነው ላርገው ቻርጅ ላርገው። እና ሙስሊሞች አምላካችሁ ይሄ ነው፣ ማን ነው ነብያችሁ ይሄ ነው አይደለም ብላችሁ የምትሉ ቻሌንጅ አድርጉ። ግቡና አለሽ እህታችን ከሌለች ሌላ ሰው እንዲከፍት እናድርግ ቤት። ባይዘዌ ማሜ ይሄን ብቻ ሳይሆን መጽሐፍ ቅዱስ ላይ የሚያነሱትን ነገር ትንሽ መልስ ቢሰጥበት እና በራሳቸው መጽሐፍ ላይ ዋሻሉ፣ በእኛ መጽሐፍ ላይ የሚዋሻሉ። የራሳቸውን ምንድን ነው የሚያነሱት? አይ ዘዳግም 22:28 ላይ ያለውን ሴት ልጅ እንድትደፈር እግዚአብሔር ፈቅዷል ብለው ይላሉ። በራሳቸውም ላይ በእኛ ላይ የሚቀጥፋሉ። ባይዘዌ ማለት ነው። መጽሐፍ ቅዱስ ላይ ሴት ልጅ እንድትደፈር የፈቀደበት ቦታ የለም። ይሄ ሴትን ወስዶ አታሎ እንትን ቢላት 50 ብር ስቅል ሰጥቶ ሚስት ታርጎ የሚባለው ማለት ነው። እሺ ክፈተው እንደው ወይስ ሌላ ሰው ይከፍተው? ሌላ ሰው መክፈት የሚችል ካለ ክፈቱት። እኔ ላፕቶፔን አጠፋሁት። በቃቶ ማንበብ ይችላል ወይ? ማንበብ ይችላል። ለማንበብ ይችላል። ሳልከፍት እንደዚህ ከዚህ እንድትደፈር ከፈቀደ ቁጥር 26 ላይ ለምን ይቃወማል? ቁጥር 26 ጀምሮ ሲያምበው የሚሰጠውን ህግ አይተውታል። ከላይ ጀምሮ የተቃወመ ጅል እኮ ናቸው። አይ እምልሽ ተስፋ ሲቆርጡ በአደባባይ እንደዚህ ይቀጥፋሉ። ቀጣፊዎች ናቸው። ዘዳግም 22:25 ጀምሮ እናንብበው። እሺ ዘዳግም 22 እሺ ስንት ጀምሮ ነው? እሺ እንደዚህ ይላል። ከላይ ጀምሮ እናንብበው አይደለ? ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራና አመንዝራይቱ ሁለቱም ይሙቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰው በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ፣ ተመልከቱ፣ የታጨችን ድንግልና ቢተኛ፣ ሁለቱም ወደዚያ ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮችምና ሰውየውም የባልንጀራውን ሚስት አስነውሯልና። እቺ ትዳር ያለ እንግዲህ የታጨች ስለሆነ ፈልጋን ሄደችው። አጭበርባሪ ነች፣ እሱም አጭበርባሪ ከባሏ ውጭ ማለት ነው። አልጮኸችም እና የሚለው ቃል በራሱ ሀሳቡን ያፈርሰዋል። አለቀ። የሙስሊሞችን ሀሳብ ፈልጋለች፣ ፈልጋን ሄደች። ለምሳሌ የሆነ ሰው እንሂድ ብሏችሁ በቃ ከሄዳችሁ ከዛ ሰው ጋር መሄድ ፈልጋችኋል። ያልፈለገችው እኮ ጮሃ ሰው ባይደርስላት ያ ሰው ይገደል ይላል እኮ ቁጥር 26 ላይ አስገድዶ ስለመድፈር ሲናገር ያቺ ሴት ከወሰዳት ምን ይበላት ይላል? ጮሃ ሰው እንኳን ባይደርስላት ምን ይባል? ልጁ ይገደል፣ ሰውየው ይገደል። ምክንያቱም ሳትፈልግ ስለሆነ ጮሃለቻ። ሰው ነው ያልደረሰላት የሚያስጥላት። ችንኛዋ ግን አልጮኸችም። ስለዚህ ተስማምታ ሄደች ነች። ሶ ምን አገናኘው? ቀጥል። እሺ ሁለቱም ወደዚያ ከተማ በር አወጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራውን ሚስት አስነውሮልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ነገር ከመካከላችሁ ታስወግዳላችሁ። ነገር ግን ሰው የታጨች ልጃገረድ በሜዳ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል። ብላቴናይቱ ላይ ግን ምንም አታድርጉ። ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚያደርገው ይህንን ነገር ደግሞ እንዲሁ ነውና ይላል። አያችሁ ጮሃ። ምክንያቱም እቺ ሴት ጮሃ ሰው አልደረሰላትም እና እቺ ሴት መገደል የለባት፣ እሱን ብቻ ገደሉ። በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና
የሚታደጋት አልነበረምና ይልና ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ተመልከቱ። ያልታጨች ነች፣ ከላይ የታጨች ነች። ያልታጨች ከሆነች አታሏት ነው። አያችሁ፣ ብትጣጭ ካልጮች ከላይ እንድትገደል ተብሏል። እሱም ይህን ካደረገ መገደል አለ። ያልታጨችን ልጃገረድ ቢያገኝና ወስዶ ቢደርስባትም ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስቱ ነው። እድሜ ልኩን ሁሉ ሊፈታት አይገባውም። ማንኛውም ሰው የአባቱን ሚስት አይውሰድ፣ የአባቱን ልብስ ጫፍ አይግለጥ ብሎ ይናገራል። እንደዚህ አይነት አስተምሮ እነሱ ጋር የለም። ብልግና ብቻ ነው ያለው። ለማንኛውም ከላይ ስለተደፈረች ሴት ከተናገረው ድጋሚ መጥቶ እዚህ ጋር ደግሞ የተደፈረች ሴት ብትሆን ኖሮ እዚህ 28 እና 29 ላይ ስለተደፈረች ሴት ቢሆን ኖሮ የተናገረው ከላይኛው ሐሳብ ጋር ከራሱ ጋር አይጋጭም ነበር። ኦኬ፣ እቺኛዋ ሴት ምን አይነት ሴት ናት? አንድ ያልታጨች ሴት ናት። ያ ወንድ አታሎ ወስዷታል ማለት ነው። አታሎ ወስዶ ከሷ ጋር ተኝቷል። ስለዚህ ይህን ካደረገ ምን ማድረግ አለበት? ያችን ሴት አታሎ ወስዶ ተጠቅሞባት ጥሏት መሄድ ስለማይችል አባቷን ጠይቆ መውሰድ በስነስርዓት ሲችል ይሄን ባለማድረጉ 50 ብር ስቅል ለማን ነው የሚከፍለው? ለአባትየው። ልጅቷም የልጁም ጥፋት ስለሆነ በስነስርዓት በወግ በማድረግ አባቷን ጠይቆ መሄድ መውሰድ ሲችል ልጅቷም በአባቷ ፈቃድ መውጣት ስትችል አባቷን አታለዋልና እሱም እሷም ለአባትየው የ50 ብር ስቅል ይከፍልና እንደ ቅጣት ሚስት ትሆነው ዘንድ ይወስዳል። እድሜ ልኩንም ሊፈታት አይገባም ብሎ ይሄን ትክክለኛ ህግ፣ ፍትሃዊ ህግ አስቀምጧል። አንደኛ አባት መከበር አለበት፣ ያሳደገ አባት ስለሆነ አይደለም። ሁለተኛ ደግሞ ልጅቷም ልጁም አባትየውም ማታለል የለባቸውም። ይሄን ላደረገ ዱርዬ ወንድ ካለ ደግሞ ጥሏት እንዳይሄድ ይሄ ነው የተደረገው ማለት ነው። ይሄ ዘጸአት 22:16 ላይ አለ መሰለኝ። ይሄ የተደገመ ነው። ዘጸአት 22:16 ላይ ላሳያችሁ። ዘጸአት 22:16 ላይ ይሄው ህግ ስላለ እዛ ጋር በግልጽ ያስቀምጧል። መታለሉም በግልጽ ስለሚያስቀምጠው ማለት ነው። ይኸውላችሁ ሰው ያልታጨችውን ድንግል ቢያስታት ከእርሷ ጋርም ቢተኛ ማጫዋን ሰጥቶ ሚስት ያደርጋት ይላል። ተመልከቱ። ማጫዋን ሰጥቶ ሲል ማጫዋን የሚሰጠው ለአባትየው ነው። አባቷና እርሷ እንዳይሰጠው ፈጽሞ እምቢ ቢል አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ድንግልና ማጫ ያህል ብር ይክፈለው ይላል። አያችሁ፣ አባትየው ነው ፈቃድ የተሰጠው። ምክንያቱም ተታላ ነው ሄደችው። ስለዚህ ስትታለል እሷ ብቻ ሳይሆን አባቷን ማታላለች። እቺ ሴት ድንግልናዋን ጠብቃ በክብር ከቤቷ መውጣት ሲገባት ያን ሰው ተከትላ ሄዳ እሷም ተታላለች፣ አባቷንም ማታላለች። ስለዚህ ማጫው የሚሰጠው ወይም ክፍያው የሚከፈለው ለማን ነው? ለአባትየው ነው። ያሳደጋት አባትየውን ስላታለሉ ማለት ነው። ስለዚህ ዘዳግም 22:16 ላይ በግልጽ ስለሚያስቀምጠው ተታላ ነው ሄደችው፣ ፈልጋ ማለት ነው። ስለዚህ ፈልጋ ስለሄደች ለምን ትገደላለች? ደግሞ የታጨችም አይደለች፣ ያልተያዘች ስለሆነች። ስለዚህ ሰውየው አበላሽቷት መሄድ ስለሌለበት ነው። ይህን ክፍል ይዋሻሉ። ሴት ልጅ ትደፈር ይላል እግዚአብሔር፣ ይህን በማድረግ እንድትገደል አልታዘዘም ምናምን እያሉ በጣም ይዋሻሉ ማለት ነው። በራሳቸው መጽሐፍ በእኛም መጽሐፍ ይዋሻሉ። የሰይጣን የግብር ልጆች። አስበው ቢኒ፣ አሁን ያመነዘሩ ሰዎች ሁለቱም ረክሰዋልና መገደል እንዳለባቸው ነው ብሉይ ኪዳን እየተናገረ ያለውና ይህንን ነገር የሚቃወም ሰው በራሱ አስተምሮ ወደ መሐመድ መጥቶ ሚስቴ ስታመነዝር አገኘዋትና 3 ምስክር እስካመጣ ድረስ መጠበቅ አለብኝን የሚለውን አዎ ብሎታል። ይህንን ሲያብራሩ ለሞቹ ፈትዋ ላይ 8851 ላይ ማለት ነው። እና በዚህ ዘመን ዚናን የሚያደርጉ ዝሙት የሚያደርጉ ሰዎች ምን አይነት ቅጣት ነው የሚደርስባቸው የሚለውን ሲያብራሩ፣ እንዴት ነው ዚናን መለየት የሚቻለው እነዚህ ሰዎች ዚናን ማድረጋቸውን የሚለውን ሲያብራሩ መርፌና ክር ሆኖ ካልታዩ ዚናን አደረጉ ማለት አይደለም ብሎ ነው የሚያብራራው። እስልምናው ማለት መርፌና ክር በቃ ትክክለኛ፣ ለምሳሌ 4 ምስክር ነው የሚያስፈልገው። 4 ምስክር ሲያስፈልግ 3ቱ ቀጥታ አይተዋል፣ መርፌና ክር ሆኗ። አንደኛው ምናልባት ስልኩን እያየ ከሆነ ጎንበስ ብሎ ካላየው 3ቱ በትክክል አይተው ቢመሰክሩ ተቀባይነት የለውም። እነዛ ሰዎች ዝሙት አደረጉ ተብሎ አይከሰሱም።
ማለት አልጋ ላይ ሆነው መርፌና ክር ሆነው አይተዋቸው አንዱ ስልኩ ላይ ሆኖ እንደ አጋጣሚ ራቁታቸውን ሆነው እኮ አይተዋል። ግን መርፌና ክር ሆነው ካላየ እንደነዛ እንደ ሶስቱ ተቀባይነት የለውም። ኢቭን ካሜራ ተቀባይነት የለውም። በነገራችን በእስልምና ታውቃላችሁ፣ ካሜራ ተቀባይነት የለውም። አስቡት። እናንተ ለምሳሌ ስትገቡ የሆነ ሴት እያመነዘረች አያችሁ፣ ከወንድ ጋር ማለት ነው። 4 ናችሁ እና አንደኛው ስልኩ ላይ እንዳጋጣሚ እንደዚህ ጎንበስ ብሎ 4ታችሁ ትክል ብላችሁ የሚያደርጉትን አያችሁ። 3ታችሁ ትክል ብላችሁ አያችሁ። ስታዩ የእናንተ የ3ታችሁ ምስክርነት ተቀባይነት የለውም። ለምን? ያ አንደኛውም እንደናንተው ትክል ብሎ ማየት አለበት። ይሄ እስልምና አስተምሮ ነው። በዚህ አይነት አሁን ዝሙት የሰራን ሰው እንዴት ብለህ ነው ልትቀጣው የምትችለው? የትኛውም ሰው እንደፈለገው ዝሙት መስራት ይችላል ማለት ነው። እንደፈለገው 4 ምስክር አይናቸውን ተክለው እስካላዩት ድረስ ያ ሰው ዝሙት ሰራ አይባልም። ይህንን ከፍቼ ማሳየት እችላለሁ። ባይዘዌ ቴሌግራም ላይ ልኬልሃለሁ። ከቻልክ መክፈት ትችላለህ፣ አለበለዚያ ደግሞ ተወው። አይደለም እኮ ማሜ፣ አንድ ሴት ብትደፈር ለምሳሌ በወንድ ብትደፈር 4 ሰዎች ምስክርነት ማምጣት ካልቻለች፣ ያ መደፈሯን እርግጠኛ ማረጋገጥ ካልቻለች 80 ትገረፋለች። ያላገባች ከሆነች ማለት ነው። ሱራ 24 ቁጥር 4 ላይ እንደሚለው ሱረቱል ኑር ላይ አጠገቧ ባሏ ሳይኖር አንድ ሴት ልጅ ባሏ ሳይኖር ወይም ደግሞ ማስተሯ ባህሪያ ከሆነች ደግሞ ማስተር የሚያስተዳድራት ሳይኖር አርግዛ ብትገኝ ምስክር ማምጣት ባትችል ያስረገዛት የደፈራትን ደፍሯት ማለት ነው። ምስክር ማምጣት ባትችል ትገረፋለች። ምስክሩ ደግሞ ምንድን ነው? የሆነ ሲደፍራት አንድ ሰው አይቶ ምናምን 4 ወንዶች ሲደፍራት አይተናል በአይናችን መርፌና ክር ሆኖ ሲገባ ሲወጣ አይተናል ብለው ካልመሰከሩ፣ ይሄ ማረጋገጥ ካልቻለች ያገባች ከሆነች ትገደላለች። ያላገባች ከሆነች ደግሞ በግርፋት ማለት ነው። በጌታ ቢኒኔ ላኩልህን አሁን ክፈትልን አንዴ፣ ተጠንቀቀ። ግን እኔ ራሴ ያነብላችኋለሁ ዛሬ በድፍረት ነው የማነበው። የመጣው ይምጣ። እስልምና መጽሐፍ ነው። ልክ ላለው ቴሌግራም ነው። በዚህ ሰዓት በጾምሽ ሞክርልሽ። ሰላም ማማዬ፣ እንዴት ናችሁ? ላውራ እንዴት ነሽ? እሺ አንዴ ይህንን ላንብብና አሁን ጠይቂያለሽ። እሺ ዛሬ አንድ ቀን አንብብ ማለት የሆነች ንሷን አንብቤ ትውት ነው የማደርገው፣ ምክንያቱም አስጠሊ ስለሆነ። ግን አነበዋለሁ። ምን አገባኝ። ማምጣት እኮ ይቻላል ካስፈለገ። የጻፉት ካላፈሩ ማነበዋ እኔ ለምን አፍራለሁ? ምንድን ነው የላክሽልኝ? 2 ነው። ከታች ያለውን ክፈትልን። ከታች ያለውን እሺ። ፈትዋውን ሀዲሱም አለኝ፣ ግን ፈትዋውን ቆይ ላሳያችሁ። እሺ ቆይ። ፈትዋ ቁጥር 8851 ላይ በዚህ ዘመን አለ ዚናን በሚያደርጉ ወንድና ሴት ላይ 4 ምስክሮች እንዴት ይቀርባሉ የሚል ጥያቄ ቀረበላቸው ማለት ነው። እርግዝና ባልየው በላቢያ ቢሰራ እና ሚስትየው በኤልን ለመካፈል ፍቃደኛ በሊአን ለመካፈል ፍቃደኛ ካልሆነን እና የዚና ምስክሮች በተመለከተ ምስክራቸው ተቀባይነት ያለው 4 ሰዎች መሆን አለባቸው እና ዚናን በግልጽ ያዩ መሆናቸው ማለትም የወንዱ ብልት በሴት ብልት ውስጥ ማየት አለባቸው። አንዳንዶቹ ራቁታቸውን እንዳዩ ብቻ ቢመሰክሩ ወይም የተወሰኑ አቋሞችን ወይም እንቅስቃሴዎችን ቢገልጹ ዚና መከሰቱን ለማረጋገጥ በቂ አይደለም። በሴት ብልቷ ውስጥ አየሁ በማለት ከዚህ ውጪ ሌላ አማራጭ የለም። በላዩ ላይ አይተነዋል፣ እለዋ ላይ ተኝቶ አይተነዋል፣ ራቁታቸውን ነበሩ ካሉ እየተቀባይነት የለውም።
ሰው በሚስቱ ላይ የሚያደርገውን ከእርሷ ጋር ሲያደርግ አይተናል ቢሉም ይህ ለምስክርነት በቂ አይደለም። ግንኙነት እያደረጉ ነው ብሎም ተቀባይነት የለውም። ብልቱ በሴት ብልቷ ውስጥ እንደነበረ እንመሰክራለን ማለት አለባቸው። ይህ ደግሞ በዑመር ጊዜ የተመሰከረለት ሰው ከአራቱም ጭኖች መካከል ብትሆን ኖሮ ይህን ምስክርነት መስጠት በፍጹም አትችልም ነበር በማለት እንደተናገረው በጣም ከባድ ነው። ስለዚህ ምስክርነቱ ምንድነው ነው እያለን ያለው? ከላይና ከታች ሆነው አይተናል ብለው ቢሉ ተቀባይነት የለውም። እንደዚህ ነው ብለው ቢናገሩ ተቀባይነት የለውም። ተቀባይነቱ ምንድነው? ቀጥታ አብረው የሚያደርጉትን በቀጥታ ማየት አለባቸው። እሱ ነው ምስክርነቱ ይለናል። እና አሁን ይሄ በዚህ አይነት አንድ ሰው ይደፍርና እዛ አራት ምስክር ሳወጣና ሳስገባ ማየት ያየ ሰው ብቻ ይክሰሰኝ እኮ ነው የሚለው። ሎት ስባት አቤቱ መድኃኒዓለም እኔ እስልምና ነው ያባለገኝ። እንደዚህ ሳደርግ ያየኝ ሰው ብቻ ይክሰሰኝ ይላል። በቃ ምን ትሉታላችሁ? አሁን በእንደዚህ አይነት አንድ ዝሙተኛን ሰው እንዴት ነው ልትይዙት የምትችሉት? ካሜራ እንኳን አይቻልም። ባይዘወይ በካሜራ ቤታችሁ ውስጥ ተደቅኖ በካሜራ ማስረጃ ለማሳየት ብትሞክሩ ተቀባይነት የለውም። ሸሪዓው አይፈቅድም። ካዲያ አሁን አንድ ሰው ደፍሮ አራት ምስክርነት መምጣት አለበት። አራት ምስክርነት ከሌለ ምንድን ነው ያ ሰው ደፈረ አይባልም፣ ወይም ደግሞ ዝሙት ሰራ አይባልም። ይሄ የማን ነው አስተምሮ? የሙሐመድ ሐዲሱም አለ ባይዘው እሱን ልታመጪ ነው። ለማንኛውም የገባ ሰው ሙስሊም አለ መሰለኝ፣ ሙስሊም ነው መሰለኝ። ነጥብ ሙስሊም ካለ እሺ፣ ሙስሊም ነህ ወንድማችን፣ ሰላም ላንተ ይሁን። ነጥብ ይመስላል። የእስልምና ልብስ ነው ያደረገው። ያው እንግዲህ ፕሮቴስታንቱም ስለሚያደርገው ምናልባት ፕሮቴስታንት ከሆነ ደግሞ ሙስሊም ነው ወንድማችን። ነጥብ አሰላም አለኩም እያለ ነው። እዚህ አታወራም? በጽሁፍ ከምታወራ ምንድነው ገስት ላይ ከፍ ብለህ በጽሁፍ ለምን ታወራለህ? ያ በዚህ አይነት አንድ ሰው ዝሙት ሰራ ተብሎ የሚወቀስበት ማስረጃ ምንም ሊኖር አይችልም። ልጅቷን ተቀበሏት እያሉ ነው። ተቀበያት። ልጅቷን ልቀበል እኮ ነው። አላጠቃልላችሁ አለሽ እህታችን አለው። እሺ ቀጥል። ፈራሁኝ። እኔ ጥያቄ ነበረኝ። ከሰውዬ ጋር ያውን ስንነጋገር እኔ እንጃ ለእናንተ መጠየቅ ይኖርብኝ አይኖርብኝ አላውቅም፣ ግን ሰውዬ ጋር ስናወራ እንደዚህ የእናንተ ሃይማኖት ስትሞቱ እንኳን አለኝ ሞታችሁ እዚህ ምድር ላይ እንትን ትላላችሁ፣ ያኔ ፊ አዘብ ትታዘባላችሁ አለኝ። ያኔ ሞታችሁ ወደ ገነት ወደ ገሃነም ሳትሄዱ በፊት በአማርኛ ምን ትላላችሁ? ሞታችሁ ከሞታችሁ በኋላ ገነትና ጀነት ሳትሄዱ በፊት ያኔ እዚህ መሬት ላይ የሆነ ትታዘባላችሁ አለኝ ማለት ነው። ትታዘላላችሁ ያኔ ፊ አዘብ ያኔ እዚህ ምድር ላይ በጣም ምንድነው ፊ አዘብ? አማርኛ አድርገህ አረብኛ እንችልም ማሜት ይችላልሽ። ፊ አዘብ ትታዘላላችሁ አልገባኝም እኮ ቃሉ ራሱ በደንብ ትታዘላላችሁ ሳይሆን እዚህ ምድር ላይ ሞታችሁ ገና ወደ ገሃነም ወደ ገነት ሳትሄዱ መሬት ላይ በጣም እንትን ትላላችሁ። ያኔ ስቃይ ነው፣ እንደ ስቃይ። ኦኬ ይቅርታ ፈርቼ ነው። ችግሬን አትፍሪ።
እና ስቃይ ያለባቸው አለኝ። እንዴት እንደዛኛ እንደዛ የለንም። በእርግጥ ሳንሞት እኛ ንስሐ የሚባላለን ንስሐ እንገባለን። ሁሉም እንደ ሲራው ይፈረድበታል። ገነት አለ ጀሃነም አለ አልኩት። ጥሩ ከሰራ ወደ ገነት ትሄዳለ፣ መጥፎ ከሰራ ደግሞ ወደ ገሃነም ትሄዳላችሁ። እኛ ገሃነም የሄደ ሁሌም እዛው ነው የሚኖረው አለኝ። እኔ በእርግጥ ብዙ ሃይማኖት ጠንካራ አይደለም፣ ግን አዎ አልኩት። እኛ ጋር እንደ የስራው ይወጣል። ከገሃነም የገባው ሁሉ እዛ አይቀርም። ሁሉም እንደየስራው ቅጣቱ የተወሰነ ቀን ነው እዛ የሚቀመጠው። ሁሉም እንደየስራው ቀን አለው። ገሃነም ገብቶ ሁሉ ጊዜም እዛው አይሆንም አለኝ ማለት ነው። እና እኛ እዚህ ምድር ላይ ከሞትን በኋላ እንትናለን ያኔ ቅጣት አለ። ቀብር ቅጣት የሚባል ተረተረትኛ ገለም ተረተረት ግን ተምታተበት ወደ ክርስትና ዙሮ ነግሯን ነው። አንድ ነገር ሙስሊም ነው አይደል? አንድ ነገር ማርያምን እሱ ልክ መጽሐፍን አንብቤ ያለው ምናምን ብሎ ነው ደራሲ ስሚ ገሃነም የገባ አይመለስም ብሎሻል አይደል? እኛ ጋር አይመለስም፣ እናንተ ጋር አይመለስም። እኛ ጋር ደግሞ እንደ ቅጣቱ ነው። ያ እንደ ስራው ወርም 2 ወርም እየተቀጣ ይወጣል ወደ ገነት አለ። እነሱ ጋር እንደዛ አለሽ? ኦኬ። እኔ አጠቃላይ ጀሃነም የገባ አይመለስም አለኝ የምትይ ካለ አንድ ጥቅስ ልሰጥሽ ነበር። እነሱ ሁሉም ሙስሊም በጠቅላላ ጀሃነም ስለሚገባ ማለት ነው። ሁሉም ሙስሊም ጀሃነም እንዳለ አምኗል፣ ግን ሁሌም እዛ አይኖርም ብሏል። ያኔ ቅጣቱ የተወሰነ ነው። አመትም 2 አመትም 3 አመትም እየቆየም ይወጣል። እሷን 2 አመት ምናምን የሚለው ከየት አምጥቶ ነው? ፍርዱ ራሱ 50,000 ዓመት ነው ያለ። ከ50,000 ዓመት በላይ ሊቆዩ ይችላሉ። ኤኒሃው ግን ለማንኛውም ቀብር ቅጣት የሚባል ተረት እኛ ጋር የለም። ቀብር ሰው ከሞተ በኋላ ነፍስና ስጋው ከተለየ በኋላ ቀብር የሚባል ነገር የለም። መቃብር ውስጥ የለም። የነፍስ ቅጣት ነው ያለው። አሁን እስከ ትንሣኤ ጊዜ ሰው ሁሉ አንድ ጊዜ ለፍርድ በሚቆምበት ሰዓት ላይ በትንሣኤ ሲነሳ በስጋም በነፍስም ይቀጣል። ዘላለማዊ ቅጣት ማለት ነው። እስከዛ ግን አሁን ያለው ቅጣት በነፍስ ብቻ ነው። ነፍስ በሲኦል ትቀጣለች ኃጢአት ከሰራች። ከዛ በኋላ ግን ቅጣቷን ጨርሳ እግዚአብሔር ይማራት አይማራት አልተጻፈም። እኛ በዚህ ነገር ላይ አንናገርም። እግዚአብሔር መሐሪ ነው፣ በብዙ መልኩ ሊምር ይችላል እንጂ ይሄ ለ2 ዓመት ለ3 ዓመት በኮንትራት ኃጢአት ወይም በኮንትራት ቅጣት የሚባል የለም። ኃጢአት ከሆነ እንደ ኃጢአት ደግሞ ሰው እንደ ስራው ነው። ሁሉም ይሞታል። ሲሞት ደግሞ መልካም ከሰራ ወደ ገነት ይላል፣ መጥፎ ከሰራ ወደ ጀሃነም ይላል። የኛ እንደዛ ነው አውቁት። አይ እዚህ ምድር ላይ እናንተ ከሞታችሁ በኋላ ብዙ ነገር ያኔ ቅጣት አለባችሁ ወደ ገሃነም ወደ ገነት የሚለው በኋላ ነው የመጣው። እናንተ አንበብ ያለው ብለው ፍጥጣለና አይሆን ብዙ መከራከር አልፈለኩም ከነሱ ጋር ዝም አልኩኝ። ይሄ እስልምና አስተምሮ እንደሆነ ልቅ በማስረጃ ለምን አናሳያትም? ለምሳሌ ያህል ቡኻሪ 3940 ላይ መንሳት የታል የሚለው ሲኦል ጴጥሮስ 3 ላይ አለ። ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 5 ቁጥር 55 ጀምሮ ሲናገር ሲኦል ሆይ ድል መንሳት የታል እያለ ሲኦል ድል እንደተነሳ ገነት እንደተከፈተ በክርስቶስ ኢየሱስ ይናገራልና ያጀውላችሁ ስፍራ ከእኔ ጋርም ወስዳችኋለሁ እንዳለው ወደዛ ወዳዘጋጀልን ስፍራ ሊወስደን ይመጣል የምጽአት ቀን። አሁን ላይ ነፍሳቱ የት ነው የሚቀመጡት ከተባለ ዮሐንስ ወንጌል ጎበዝ ግሩም 14 ላይ ሌላ መጽሐፍ ቅዱስ ስላለ እየረሳው ነው ባይዘው የመጽሐፍ ቅዱስ ሐዲስ ላይ እየረሳው አይደለም። እና ክርስቶስ አሁን ላይ ነፍሳት የት ነው የሚገቡት ከተባለ ገነት ነው የሚገቡት። ሲባል ግን ኃጢአት የሰሩ ምናምን አይደለም። ኃጢአት ያልሰሩ ሰዎች ነፍሳቸው የሚቀመጡት እረፍት የምታገኘው ክርስቶስ ኢየሱስ እስኪመጣ ድረስ ፍርድን እስኪሰጥ ድረስ የት ነው? በገነት ነው። ኦኬ በገነት ነፍስ ትጠብቀዋለች ጌታን። ክርስቶስ ኢየሱስ ሲመጣ ግን የምጽአት ቀን እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ እንዳለ ዮሐንስ ራዕይ ምዕራፍ 22 ቁጥር 13 ላይ ያ ሊፈርድ የሚመጣው ጌታ የዛን ጊዜ ፍርዳችንን ሰጥቶን ወዳዘጋጀልን ወደ መንግስተ ሰማያት ከእርሱ ጋር እንሆን ዘንድ ይወስደናል ማለት ነው።
ስለዚህ አሁን ከሞታችሁ በኋላ ትቀጣላችሁ ምናምን የሚል ነገር በምድር ውስጥ የለም። እንደዚህ አይነት አስተምሮ ማለት ነው። የራሱን ነው ቀይሮ የነገረሽ። ወይም ደግሞ አንቺ አረብኛ ካለመረዳትሽ አንጻር ምናምን ከሆነ አንቺ ምናልባት ማለት ነው አልተረዳሽ ይሆናል። በእኛ አስተምሮ በምድር ላይ እንቀጣል ብሎሽ ይሆናል። ስልሽ እኔ ክርክር ገጥሜ በነገራችን ላይ ኮሜንታተሮች እኔ ከሰውየው ጋር ንጽጽር እየሰራሁ አይደለም። እሱ በሚናገረኝ እኔም ዝም ላለ ማለት ነው ስልሽ እኔ አውቄ ሃይማኖቴን ሳይሆን እሱ ግን የሚናገረው ነገር እኔ ስለሚያስከፋኝ ሃይማኖቴን እወዳለሁ። እኔ እሱ ስላለ ሃይማኖቴን መቀየር ሰው አይደለም። ግን እንደዛ ሲለኝ እኔም ዝም ምን ያልኩት እነሱ ሊሉሽ የፈለጉት ያው አረቦች ከወንዶቹ ጋር ስታወሪ ስለማይወዱ በሌላ ነገር አዙራ ሰባተኛ ሰማይ እንዳትልክሽ ከሱ ጋር ስትነጋገሪ ሴቶቹ ስለማይወዱ ሁሉም ባሉበት ነው። ልጆቹ ባሏን ለአራት ሴት ሼር አድርጋ የምታድር ሴት ያወራት መጨረሻ ላይ እኔም እንደዛ አልኳቸው። ስለ ሃይማኖት መጥፎ ነገር ሲናገሩ ቆይ እናንተስ ፎይ ጋር ትንሽ እማራለሁ እና ጊዜ ሲኖረኝ ቆይ እናንተ ሃይማኖት 7 ሴት አንድ ወንድ እንደሚያገባ ይሄስ ሃይማኖት ጥሩ ነው ምናምን ብዬ ስነግራቸው ዝም ምን ያሉት ማርያምን ዝም ምን ያሉት እንጂ እኔ በሃይማኖት ንጽጽር ከነሱ ጋር እያያዝኩኝ ወይም ከነሱ ጋር እልይታ ያዝኩኝ አይደለም። ይህን ጥያቄ ስጠይቀኝ ግን እኔም ጠለቅ ብዬ በሃይማኖት ስለማላቅ አንደኛ በአማርኛ እነሱ አይገባቸውም፣ በእንግሊዝኛ ማስረጃ ማቅረብ አለብኝ። ለዛ ነው እንጂ አሁን ገብቶሻል ያልንሽ ግልጽ ሆነልሽ? አዎ እኛ እንደዚህ አይነት አስተምሮ የለም። 7 ሳይሆን 4 ነው። ይሄ ራሱ ከሰሙ 4 ነው የሚያገቡት። እንደዛ ነው። ከ4 በላይ ደግሞ ሌላ ችግር አለ። ግን ይበቃሻል ለጊዜው። የነብዩን አንስታ ይሆናል አስባ ይሆናል። የነብዩ ሚስቶች ቆጥራ ይሆናል 11 ናቸው። ቁጥር የለውም፣ ቁጥር ሰፈር የለውም። የሚያሱታየው እና ሌላ ጥያቄ የለሽማ? አለሽ? ሙስሊም አይደለሽ እንዴ? ነጥብ ሙስሊም መስሎኝ መጽሐፍ ቅዱስ ይከፍትልሽ። አመሰግናለሁ ማማዬ። እሺ እህታችን፣ እሺ ሰፊው ላይ ያለው ወንድማችን ነጥብ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ያው ክፈትላት። 14 ላይ ከቁጥር 1 ጀምሮ ነው፣ ከቁጥር 2 ጀምሮ ያለው ወደ አባቴ ዘንድ በዛ መኖሪያ ያዘጋጅላችኋለሁ ያለው ክፈትላት። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አያችሁ፣ በእግዚአብሔር እመኑ ብሎ በእኔም እመኑ። ምክንያቱም ልጁን ያላመነ ወደ አብ ሊደርስ ስለማይችል። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል እና ክርስቶስ ኢየሱስ ሄጄ ስፍራ አዘጋጅላችኋለሁ ብሎን ነገ ሲመጣ የምጽአት ቀን ወዳዘጋጀልን ስፍራ አሕዛብን ሁሉ በፊቱ ይሰበስባል ይላል ማቴዎስ ወንጌል ምዕራፍ 25 ላይ ነው ከቁጥር 31 ጀምሮ አሕዛብን ሁሉ። አሕዛብ የተባለው ህዝቦች፣ አሕዛብ የሚለው ቃል በሁለት ይፈታል። አንድም ከእግዚአብሔር ውጭ የሚያመልኩትን፣ ሁለተኛው ደግሞ ብዙ የሆነን ህዝብ አሕዛብ በማለት መጽሐፍ ቅዱስ ይገልጻል። በጣም ብዙ የሆነን ህዝብ ማለት ነው። ስለዚህ ጌታ በምጽአት ቀን ሲመጣ ደግሞ ህዝቦችን ሁሉ ነው የሚሰበስበው። አሕዛብ ብሎ የገለጸው ለዛ ነው። አሕዛብን ሁሉ በፊቱ ይሰበስባል። ከዛስ እረኛውን በጎቹን ከፍየሎች ይለያል። በጎቹ ማናቸው? የእርሱ ተከታዮች፣ ፍየሎቹ ወገን ይሆናሉ። የራሱ በጎች የሆኑትን ደግሞ አዘጋጅላቸዋለሁ ወዳለው ስፍራ ይወስዳቸዋል። እነዛ ደግሞ ወደ እቶን እሳት ይጥላቸዋል። ማቴዎስ ወንጌል ምዕራፍ 25 ላይ እንዳብራራውና ይሄ ነው። ቀጥሉ። አሁን የከፈተው ላይ ማን ነው? ፊልጶስ መንገዱን አሳየን፣ መንገዱን አናውቀውም ይለዋልና ኢየሱስም ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት
ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበረ። ካሁን ጀምሮ ታውቁታላችሁ፣ አይታችሁትማል አለው ይላል። ስለዚህ ኢየሱስ ክርስቶስ ምን አለ? ሄዶ የሚያዘጋጅላቸው መንገድም ሕይወትም ስለሆነ በእርሱ በቀር ወደዛ መሄድ ስለማንችል ወደ አብ ሲል ወደ አባቱ ለማለት ነው። እና ኢየሱስ ክርስቶስ ሕይወትም ነው መንገድም ነው። በነገራችን ላይ የትም ቦታ ላይ አሁን የነሱ አምላካቸው አንድም ቦታ ላይ እኔ ብሎ የተናገረበት ቦታ የለም። እኔ መንገድም እውነትም ሕይወትም ነኝ ብሎ ሊናገር አይችልም። ኢየሱስ ክርስቶስ ግን እኔ እውነትም መንገድም ሕይወትም ነኝ ይላል። እኔ ትንሣኤ ነኝ ይላል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ሄዳችሁ ብታዩ ኢየሱስ ክርስቶስ ከማርታ ጋር በሚነጋገርበት ሰዓት ላይ ታምኛለሽን? እኔ ሕይወት መንገድ እንደሆንኩ ይላታልና ይሄን ደግሞ ሲያደርግ ምንድን ነው? አልዓዛርን 4 ቀን የቆየ ሬሳን እንደ ትኩስ አድርጎ አስነስቶት ማለት ነው። ኢየሱስም እኔ ሕይወትም ትንሣኤ ሕይወትም እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ተመልከቱ፣ እንደዚህ ብሎ መናገር የሚችል አምላክ አለ። አላህ እንደዚህ ብሎ ተናግሯል። አንድም ቦታ ላይ ተንፍሶም አያውቅም። ባይዘው ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ ብሎ ጠይቃት። አምናለሁ አለች። ክርስቶስ ኢየሱስ ትንሣኤ ነው፣ ሕይወት ነው። ሕይወት ማለት ሕይወት የሚሰጥ ማለት፣ ትንሣኤ ደግሞ ሙታንን ከሞት የሚቀሰቅስ ማለት ነው። ሕይወት ቀስቅሶ ሙታንን ሕያው የሚያደርግ አምላክ ነው። ስለዚህ ኢየሱስ ክርስቶስ እኔ ብሎ መናገር የቻለ እኔ ብሎ የሚናገር ሕያው አምላክ ነው። ዘ ሊቪንግ ጎድ ይባላል። አላህ ግን እሱ ተብሎ የተነገረለት ነው።